ሰላም ጤና ይስጥልኝ ውድ የባሱ ሚዲያ ዩቲዩብ ቻናል ቤተሰቦች በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ይብዛ እያልኩ የዕለቱን አጫጭር ዜናዎች ይዤ ቀርቤያለሁ። እስከ ዜናዎቹ ፍጻሜ ድረስ አብራችሁን ቆዩ። በቤይሩት የተሰማው የቴሄራን ማስጠንቀቂያ ሰላምን እንሻለን፣ ለጦርነትም ታጥቀናል። በመካከለኛው ምስራቅ የጦርነት ደመና ባጣላበት በዚህ ወቅት የኢራኑ ውጭ ጉዳይ ሚኒስቴር አባስ አራጊች ወደ ሊባኖስ መዲና ቤይሩት ያደረጉት ጉዞ መደበኛ ዲፕሎማሲያዊ ጉብኝት ብቻ አልነበረም። እግሮቻቸው ቤይሩትን እንደረገጡ ለዋሽንግተንና ለቴልአቪቭ ያስተላለፉት መልእክት እንደ ሁለት በኩል ስለት ያለው ሰይፍ ነበር። አራግች በሰጡት መግለጫ የሀገራቸው አቋም በግልጽ አስቀምጧል። ኢራን ጦርነት ፈልጋ ወይም ለኩስ አታውቅም። ነገር ግን ጦርነት ወደ ደጃችን ከመጣ ቅንጣት ታህል የምናሳየው ማመንታት የለም። ሙሉ በሙሉ ዝግጁ ነን ሲሉም አስጠንቅቀዋል። ሚኒስትሩ ታሪክን ወደ ኋላ በመመለስ አሜሪካና እስራኤልን ወቀሱ። ከዚህም ቀደም ኢራንን ለማጥቃት ሞክራችሁ የደረሰባችሁን ሽፈት አትርሱት፣ ዛሬም ያንን ስህተት ለመድገም ከተነሳችሁ የምታገኙት ውጤት ያው ተመሳሳይ ውድቀት ይሆናል በማለት ያለፈውን ታሪክ እንደ ማስጠንቀቂያ ደወል አሰምተዋል። በሌላ በኩል ደግሞ የኢራን ዲፕሎማሲ በሮቿን ሙሉ በሙሉ አልዘጋችም። ነገር ግን አራግች ለድርድሩ ያስቀመጡት ቅድመ ሁኔታ የቴሄራንን ኩራት የሚያሳይ ነበር። እኛ ለንግግር ዝግጁ ነን አሉ ሚኒስትሩ። ነገር ግን አሜሪካውያን አንድ ነገር ሊረዱ ይገባል። ድርድር ማለት ትዕዛዝ መቀበል ማለት አይደለም። እነሱ የበላይ ሆነው እኛን ለማዘዝ እስካሰቡ ድረስ ንግግር አይኖርም። ነገር ግን በጋራ መከባበር ላይ የተመሰረተ ውይይት ከሆነ ጠረጴዛው ላይ ለመቀመጥ ፈቃደኞች ነን። በአጭሩ የኢራን መልእክት ከቤይሩት ቢሰማ እንዲህ የሚል ይመስላል። የሰላም እጃችን ተዘርግቷል፣ ነገር ግን ሌላኛው እጃችን ከቃታው ላይ አልተነሳም። ምርጫው የዋሽንግተንና የቴልአቪቭ ነው ሲሉ መጨረሻ ማስጠንቀቂያውን ተናግሯል። ለረጅም ጊዜ የመካከለኛው ምስራቅና የቀይ ባህር አካባቢ የመረጋጋት መሰረት ተደርጎ ይወሰድ የነበረው የሳውዲ አረቢያና የተባበሩት አረብ ኤሚሬቶች ወዳጅነት በ2026 መባቻ ላይ ወደ ግልጽና አደገኛ የጠላትነት ምዕራፍ መሸጋገሩ አንድ የምርመራ ሪፖርት አጋለጠ። ተመራማሪው ጸጋ አብ አማረ እንዳመለከቱት ይህ ስር የሰደደ ልዩነት ዲሴምበር 30 ቀን 2025 በየመን ሙካላ ወደብ በደረሰ የአየር ጥቃት ፈንድቷል። በዚህ ዕለት የሳውዲ አየር ኃይል የተባበሩት አረብ ኤሚሬቶች ንብረት እንደሆነ የተጠረጠረን የጦር መሳሪያ ጭነት ኢላማ አድርጎ መምታት በሁለቱ ወዳጅ ሀገራት መካከል የነበረውን ስትራቴጂያዊ ልዩነት ወደ ቀጥተኛ ወታደራዊ ፍጥጫ ቀይሮታል። በሪፖርቱ መሰረት የቅራኔው ዋና ማጠንጠኛ የሁለቱ ሀገራት የውጭ ጉዳይ ፖሊሲ ፍልስፍና መጣረስ ነው። ሳውዲ አረቢያ በመካከለኛው ምስራቅና በአፍሪካ ቀንድ ጠንካራ ማዕከላዊ መንግስታት እንዲኖሯት እና የሀገር ሉዓላዊነት እንዲከበር ስትፈልግ፣ የተባበሩት አረብ ኤሚሬቶች ግን በተቃራኒው የማዕከላዊ መንግስት መዋቅርን የሚፈታተኑ ኃይሎችና ራስ አገዝ አስተዳደሮች በመደገፍ የባህር ላይ ግዛት ለመገንባት ትንቀሳቀሳለች። ሪያድ በተለይም ኤሚሬቶች በሶሪያ ድሩዝ ማህበረሰብ ውስጥና በየመን የደቡብ ተገንጣይ ምክር ቤት እንዲሁም በሱዳን ፈጥኖ ደራሽ ኃይል ላይ የምታደርገውን የገንዘብና የፖለቲካ ድጋፍ እንደ ትልቅ ስጋት ትመለከተዋለች። ሳውዲ ይህንን አካሄድ የመገንጠል ዘንግ ስትል የምትጠራው ሲሆን ይህ ለቀጠናው ደህንነትና ለሀገራት አንድነት የህልውና አደጋ እንደሆነም ታምናለች። ይህ የባህረ ሰላጤው ሀገራት ሽኩቻ ዋነኛ መገለጫ የአፍሪካ ቀንድ ሆኗል። በቅርቡ እንደ አውሮፓውያን አቆጣጠር ዲሴምበር 26 ቀን 2025 እስራኤል ለሶማሌላንድ እውቅና መስጠቷን ከኤሚሬቶች ፍላጎት ጋር የተያያዘ መሆኑን ውጥረቱን አባብሶታል። ሳውዲ አረቢያ የሞቃዲሾን የፌዴራል መንግስት በመደገፍ የሶማሌን አንድነት ስትጠብቅ፣ የተባበሩት አረብ ኤሚሬቶች ግን በበርበራ ወደብ $440 ሚሊዮን ኢንቨስትመንት በማፍሰስ እና የሶማሌላንድ ፓስፖርት በቪዛ ስርዓቷ ውስጥ እንዲሰራ በመፍቀድ በአንጻሩ የሶማሊያ ፌዴራል ፓስፖርት ላይ ገደብ በመጣል ከሀርጌሳ ጋር ያላትን ግንኙነት አጠናክራለች። ሲኤንኤንን የጠቀሰው ሪፖርቱ እንደሚያመለክተው የሳውዲ አልጋ ወራሽ በአሜሪካ መንግስት በኩል በኤሚሬቶች ላይ ማዕቀብ እንዲጣል ጠይቀዋል የሚል የተሳሳተ መረጃ መሰራጨቱን ለውጥረቱ መባባስ ምክንያት ሆኗል። ምንም እንኳ ሪያድ ይህንን ብታስተባብልም በሁለቱ ሀገራት መሪዎች መካከል የነበረው መተማመን ተሸርሽሯል። ይህ የሳውዲና ኤሚሬቶች ፉክክር ለአፍሪካ ቀንድ ሀገራት የሱዳናይዜሽን የሀገር መፈራረስ አደጋን ደቅኗል። የአካባቢው ተዋንያን ከሁለቱ ወገኖች የጦር መሳሪያና ገንዘብ ለማግኘት ሲሉ ሀገራቸውን ወደ ዘላቂ ግጭት ሊከቱ ይችላሉ።
በሌላ በኩል ሳውዲ አረቢያ፣ ቱርክና ግብጽ ሶስቱን እያካተተ አዲስ ጥምረት እየተፈጠረ መሆኑ ለቀጠናው ሀገራት ሌላ አማራጭ ይዞ መምጣቱ ተጠቁሟል። የአፍሪካ ቀንድ ሀገራት ይህንን የውጭ ኃይሎች ፉክክር በጥንቃቄ ካልያዙት ቀጠናው ወደ ከፋ አለመረጋጋት ሊገባ እንደሚችል ሪፖርቱም አስጠንቅቋል። ከትግራይ ክልል ተጭኖ ወደ በኤርትራ በኩል ወደ ዱባይ ሊላክ የነበረ እጅግ ከፍተኛ መጠን ያለው ወርቅ 1.8 ቶን ወይም 18 ኩንታል በመንገድ ላይ መጥፋቱን ተከትሎ በህወሓት ጀነራሎችና በኤርትራ ወታደራዊ አመራሮች መካከል ከፍተኛ አለመግባባት መፈጠሩን የህወሓት የውስጥ ምንጮች አረጋገጡ። ጉዳዩን በቅርበት የሚከታተሉ ምንጮች እንደገለጹት ይህ ህገወጥ የኮንትሮባንድ መስመር ባለፉት ወራት በኢዛና ማዕድን ልማት ኩባንያ ያወጣውን የትግራይ ወርቅ በዛላምበሳ በኩል ወደ አስመራ ከዚያም ወደ ዱባይ በማጓጓዝ ሲሰራ ቆይቷል። ይሁን እንጂ ከ11 ቀናት በፊት የተላከውና በወቅቱ የገበያ ዋጋ በመቶ ሚሊዮኖች የሚቆጠር ዶላር የሚያወጣው 1.8 ቶን ወርቅ መዳረሻው ሳይታወቅ ደብዛው ጠፍቷል። የህወሓት ወታደራዊ አመራሮች ወርቁን ማስረከባቸውን አጥብቀው ሲከራከሩ፣ በኤርትራ በኩል ያሉ አቻዎቻቸው ግን እጃችን አልገባም የሚል ምላሽ ሰጥቷል። ይህንን የይለፍልኝ ክርክር ተከትሎ በሁለቱ አካላት መካከል ይደረግ የነበረው ሚስጥራዊ የጥቅም ግንኙነት ማቋረጡንና በዛላምበሳ በኩል ያለው እንቅስቃሴ ላለፉት 12 ቀናት ሙሉ በሙሉ መገታቱ ታውቋል። በተያያዘ ዜና ከዚህ ቀደም የትግራይ ክልል ለኢትዮጵያ ብሔራዊ ባንክ ያስረክብ የነበረው ወርቅ ከተቋረጠ 1 ወር እንደሞላው የተገለጸ ሲሆን ምርቱ ሙሉ በሙሉ ወደዚህኛው የኮንትሮባንድ መስመር መዞሩን መረጃዎች ያመለክታሉ። ይህ ክስተት ተራ የኮንትሮባንድ ወንጀል ሳይሆን በኢትዮጵያ ፖለቲካና ኢኮኖሚ ላይ ትልቅ አንድምታ ያለው አደገኛ ምልክት ነው። የሚከተሉት ነጥቦች ሁኔታውን በዝርዝር ለመረዳት ያግዛሉ። አንደኛው የሀብት መጠን እና ኢኮኖሚያዊ ጉዳት። ጠፋ የተባለው የወርቅ መጠን 1.8 ቶን ቀላል የሚባል አይደለም። በዓለም አቀፍ ገበያ የ1 ኪሎ ግራም ወርቅ ዋጋ በአማካኝ ከ65,000 እስከ 70,000 ዶላር ይገመታል። ይህ ማለት 1800 ኪሎ ግራም ወይም 1.8 ቶን ወርቅ ከ117 ሚሊዮን እስከ 126 ሚሊዮን ዶላር በግምት ከ12 ቢሊዮን ብር በላይ ያወጣል ማለት ነው። ኢትዮጵያ በውጭ ምንዛሬ እጥረት ምክንያት መድኃኒትና መሰረታዊ ሸቀጣሸቀጦችን ለማስገባት በምትቸገርበት ወቅት ይህን ያህል ግዙፍ ሀብት ከብሔራዊ ባንክ እይታ ተሰውሮ ለግለሰቦች ጥቅም መዋሉ በሀገር ኢኮኖሚ ላይ የተፈጸመ ኢኮኖሚያዊ ክህደት ተደርጎ ሊወሰድ ይችላል። ሁለተኛ፣ የጠላቶች የጥቅም ጋብቻ። በፖለቲካ መድረክ የህወሓትና የኤርትራ መንግስት ግንኙነት የውሃና ዘይት ያህል የማይታረቅ መስሎ ይታያል። ይሁን እንጂ ይህንን ክስተት የሚያሳየው የፖለቲካ ጠላትነት ለህዝብ ፍጆታ የሚውል ፕሮፓጋንዳ ሊሆን እንደሚችልና ከመጋረጃው በስተጀርባ ግን የጥቅምና የዝርፊያ መረቦች ድንበር ሳይገድባቸው እንደሚሰሩና ጀነራሎቹ በፖለቲካ ቢናከሱም በኮንትሮባንድ መታሳሳራቸው ግን የቀጠናው ፖለቲካ በሙስና ምን ያህል እንደተተበተበም ያሳያል።